ታባን ይቅታ ሰላም ነው አህዱ ባላለው በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ ለታ ጄኔሬሽን ያስተምራሉ በማሰባቸው ስኬታማ ባለሀብቶችን አድቫይስ ጠይቃለሁ ፍቃደኛ ከሆንክ አንዴ ባወራ Alright, but how long is it going to take? 1 minute. Alright. እሺ ሰላም ነው እንዴት ነህ ደህና እኔ አህዱ ባላለው ስምህንና በምን ስራ ላይ ተሰማራው አሸናፊ ነኝ ስሜ አሸናፊ ታሪኩ የተለያዩ ስራዎች ነው የምሰራው አገሬ ውስጥ ፊልም ፕሮዳክሽን ላይ ነው ያለሁት አሁን ከዛ ውጪ ደግሞ በሌላ ሀገር በሪል ስቴትም በእርሻም ውስጥ ተሳተፋለሁ ከዛ አልፎ የክላይሜት ቼንጅ ሳይንቲስትም ነኝ በጣም አሪፍ በጣም በብዙ ዘርፎች ላይ ተሰማራው ማለት ነው ፈረንጆች እንደምን ጃክ ኦፍ ኦል ትሬድስ ማለት ልትለኝ ትችላለህ በጣም አሪፍ የመጀመሪያ ሚሊዮን የሰራው በስንት አመት ነው እስቲ እንግዲህ የትኛው ነው በብር ነው የምናሰላው ወይስ በዶላር ነው በሁለቱም ብነግርህ ደስ ይለኛል በብር እንግዲህ 20 አመት በፊት 20 አመት እኔ ወደ 25 26 27 አካባቢ ያለው የዛሬ 20 አመት አካባቢ የዛሬ 20 አመት እርግጠኛ አላውቀውም መጥለውና የዶላሩንስ አንድ 10 አመት የዛሬ 10 አመት በለው በ35 36 37 5 አመት ነው 48 ዋው የመጀመሪያ ሚሊዮንን ሜክስ ታረግ የኢትዮጵያውን ምን ሰርተን ሜክ አደረገው እንግዲህ መጀመሪያ በኢትዮጵያ ውስጥ ስራ ያስኩት የኢትዮጵያ አየር መንገድ አብራሪ ነበር በዛ እንኳን ሚሊዮን ደረስኩ አይደለም ግን ከዛ በኋላ ወጥቼ ካናዳ ከገባው በኋላ ባንከር ሆኜ እንግዲህ ባንከር ሆኜ አንድ 2 አመት ደሞዜ ከ1 ሚሊዮን ኢትዮጵያ ብር ያልፋልና የዛኔ ነው እንግዲህ ደረስኩ ምለው ይሄ ግምት ነው የምነግርህ በብር አስልቼው አላውቅም እስካሁን ድረስ አንተናም ቢሊዮነር ነህ ማለት ትችላለህ በብር በጣም ደስ ይላል ወጣቶች ባለሀብትና ስኬታማ ሰዎችን ሲያዩ የሆነች ተርኒንግ ፖይንት አለቻቸው ብላ ያስባሉና ያንተ ተርኒንግ ፖይንት ምንድነው አንድ ቀን አይደለም የኔ ተርኒንግ ፖይንት በልጅነቴ ህይወት ከባድ ነበረች በጣም ረሃብ ደረጃ ባንደርስ እንደማንኛውም አበሻ የደሃ ልጅ ነኝ ጋዲ አርግ ያለው በልጅነቴ ሸንኮራ ሸጫለሁ ያልሰራሁት ስራ የለም በልጅነቴ እስከ ያናጤ ግንበኛ አጋዥ ከመሆን ተነስቶ ልብስ ሰፊ ሁሉ ነበርኩ ባንድ ወቅት እና ተርኒንግ ፖይንት ህይወቴን ቀየረው ምለው እኔ ምንድነው ጠንክሬ መስራት ነው በእኛ ጊዜ ደግሞ አላቅም በአሁኑ ጊዜ እንዴት እንደሆነ ሀገራችን በእኛ ጊዜ ትምህርት ጠንክሮ የተማረ ሰው ጥሩ ቦታ ይደርስ ነበር እና ምን ትምህርት ነው ያወጣኝ ከችግር ከድህነት ህይወት ያወጣኝ ትምህርት ነው እና በትምህርት ዩኒቨርሲቲ ገባው 5 ኪሎ ሲቪል ተማሪ ነበርኩኝ ሳልጨርሰው ደግሞ ወደ ኢትዮጵያ አየር መንገድ ለፓይለትነት ተማሪነት ገባው ይሄ በፈረንጅ በ1998 ማለት ነው በ2000 ፓይለት ነበር ብዙም አልቆየውበትም አንድ 2 አመት ከምናምን በረርኩና ወደ ዩሮፕ ሄጄ እዛው ቀረው በዛ ነው ደግሞ ከዩሮፕ ትንሽ ቆይቼ ደግሞ ወደ ኖርዝ አሜሪካ ከዛ የተወሰኑ አመታት ቆይቼ ደግሞ ተመልሼ ወደ አፍሪካ ገብቼ አፍሪካ ውስጥ ነው አሁን ኢንቨስት አድርጌ የምኖረው ያለሁት አፍሪካ ላይ ኢንቨስት ያደርጋለሁ እዚህ ጋር እንደምታዩት የአፍሪካ የጥቁርነት ፍቅር አለ የጥቁርነት ኩራት አለ ኢትዮጵያዊነቴ እንደሚያኮራኝ ጥቁርነቴ ራሱ ደግሞ በጣም ያኮራኝ አሁን እዚህ መጥቼ እየሰራሁት ያልኩት ቀደም እንደነገርኩ ፊልም ፕሮዲዩሰር ነኝ ስፔሲፊክ ፊልሞች ነው የምሰራው የተለዩ ፊልሞች ነው ለሰራ የመጣሁት ምን አይነት ብትለኝ ታሪካዊ ፊልሞች የኛን ሀገር ታሪክ የሚያሳዩ አብሶ ስፔሲፊክ በጣም እንደነጥዬ አሁን እየሰራሁት ልንገርህ ካልኩ የአድዋን ታሪክ ነው ላሰራ የመጣሁት የአድዋን ፊልም ሙሉን ለማሰራት ነው ተነስቼ የመጣሁት የነበረው ትንሽ ነገሮች ስላልተሳኩ እንዳሰብኩት ስላልሆነልኝ ሾርት ፊልም ግን አስቀርጬ አሁን ኤዲት እያስደረኩ ነው እግዚአብሔር ፈቃድ ለበዓሉ ቀን ለቀዋለሁ ብዬ እያሰብኩ ነው ያለሁት በጣም አሪፍ ስለዚህ ፊልም እየሰራ ነው ማለት ፊልም እየሰራ ነው ከዚህ ደግሞ በኋላ ከተሳካልኝ እንግዲህ የኢትዮጵያን ታሪክ እስከኋላ እስከ ማክዳ የንግስተ ሳባ ጊዜ ያለው እስከ ሳይቀር እነሱን ሁሉ በፊልም አሰርቼ የሀገራችንን አኩሪ ታሪኮች በሙሉ ወደ ዓለም ለማውጣት ከዛም አልፎ ደግሞ የኛ ታሪክ ሌሎቹን አፍሪካውያኖችን እንዴት አድርጎ ኢንስፓየር እንዲያደርግ እነሱንም እንዲያነሳሳቸው ጥቁር ህዝብ ሁሉ ጊዜ በነጭ ተቆኖ መኖር እንዳለበት እንደሌለበት ያሳያል የሚል ስላለኝ መጀመሪያ በእኛ ሀገር ታሪክ ነው ለመነሳት ማስበው እንዳልኩም እያሰብኩም አይደለም እያረኩት ነው ከዛ ደግሞ እንግዲህ ይሄ ከተሳካና እግዚአብሔር ብሎ እንቀጥል ከሆነ በዚህ በፊልም ስራ ላይ የግሬት ዚምባብዌ የቲምቡክቱ የማንሳ ሙሳን ታሪክ ለምን የግብጽ ታሪክ ራሱ ነጮች ዘርፈውናል ብያምናለሁ የጥቁር ታሪክ ሆኖ ይያለ ነጮች በነጭ ሰው አስተረተውታል
እኛ ደግሞ ጥቁሮች ተነስተን ነው የኛ ታሪክ ነው ብዬ ሪክሌም ማድረግ ፈልጋለሁ። ሌላውን ሪክሌም የሚለውን ሳነሳለ እቺ ዱራግ የምትባለው ትርጉሟን ታውቃታለህ? አሁን ስለመጣልኝ ነው እንግዲህ እኔ አላውቀውም። ዱራግ ማለት ቤዚክሊ ሞዲፋይድ የምኒልክ ሻሽ ማለት ነው። ለምን እንደተጀመረ ላብራራለሁ። በ1896 በፈረንጆች አቆጣጠር ኢትዮጵያ ጣሊያን ስታሸንፍ በጣም ትልቅ ዜና ሆኖ ነበር በዓለም። በጣም ትልቅ ጥቁር ህዝብ ነጭን አሸነፈ ጣሊያን የምታክል ሀገር ተብሎ ማለት ነው። እናም በጭቆና የነበሩ የዛኔ ሲቪል ዋር የአሜሪካ ሲቪል ዋር ነፃ ቢያወጣቸውም እውነተኛ ነፃነት ያልነበራቸው ጥቁር ህዝቦች ነበሩ በአሜሪካ ውስጥ። የሚገርምስ ከ1969 ድረስ የምርጫ መብትም አልነበራቸውም በአሜሪካ ውስጥ። እና ጥቁሮቹ ያንን ታሪክ ሲሰሙ ጥቁር ነጭን አሸነፈ የሚለውን ሲሰሙ የሚኒሊክ ፎቶ ነው ጋዜጣ ላይ የወጣው ሻሹን አድርገው ማለት ነው። የዛኔ ኢትዮጵያኒዝም የሚባል ሙቭመንት ተጀመረ እና የሳቸውን ሻሽ ማድረግ ጀመሩ ማለት ነው። ነጭ ነገር ማሰር ጀመሩ። መነሻው እሳቸው ናቸው። ከጊዜ በኋላ አሁን እንደዚህ ትንሽ ተቀይራለች። አሁን ደግሞ ወይ ፊልም በመሰራበት ሰዓት ላይ ሪክሌም ለማድረግ ወደ ስር መሰረቱ ለመመለስ ፕሮዲዩሰር ነው ያው ኤግዜክቲቭ ፕሮዲዩሰሩ ነኝ፣ የፊልሙ ባለቤት ነኝ። ግን በፊልሙ ላይ ደግሞ አንድ ትልቅ ካራክተር እጫወታለሁ። አሁን እንኳን ለግራ አልፈልግም። ፊልሙ ላይ ይዩት። እንግዲህ የሚመስለኝንም ገምተህ ገምተህ ትችላለህ፣ ግን አልናገርም። የሚኒሊክ ካራክተር እንደምትይዝ ያስታውቃል። በጣም ተመሳሰላላችሁ ከሚኒሊክ ጋር። በዚህ አጋጣሚ የኔ ሚዲያ በጣም በሚሊዮኖች ነው የሚታየውና ያንተን ፊልም የት ማግኘት ይችላል የሚለውን ነገር ንገራቸው። ያው የሀገርንም ታሪክ ስለሆነ የሰራው ማስታወቅ ትችላለህ። በጣም ደስ ይለኛል። እውነት ለመናገር ማህበራዊ ሚዲያ ላይ በጣም ተንቀሳቃሽ ሰው አይደለሁም፣ ግን አሁን ለዚህ ለፊልም ስል የከፈትኳቸው እንትኖች አሉ። ቲክቶክ ላይ ሳንጃው የሚል ፔጅ አለኝ። ኢትዮጵያ ውስጥ ላሉ ወጣቶች ምን መምከር ትፈልጋለህ? ለኢትዮጵያውያኖች ብቻ የሚሆን አይደለም ይሄ እውነት፣ ለወጣት በጠቅላላ በዚህ ዘመን ላለው ወጣት ልመክረው የምፈልገው አንድ ነገር ስኬት በእንግሊዝኛ ሰክሰስ የምንለው ነገር ዝም ብሎ በአጭር ጊዜ እንደማይገኝ፣ አንድ ሰው እውነተኛ ትርጉም ያለውና ዘላቂ የሆነ ስኬት እንዲኖረው ከፈለገ ረዘም ያለ እቅድ ማውጣት እንዳለበት። ቢያንስ አንድ ነገር ትልቅ ነገር እቅድ አንድ ይዞ ሲነሳ ቢያንስ የ5 ዓመት እቅድ መሆን እንዳለበት። መጀመሪያ ህልምን መያዝ አለበት። ምንድነው ህልሙ? ምን ነው መድረስ ያለበት? ህልም ስለ አሁን በ5 ዓመት ያልኩ ህልም አነስ ያለ ሊሆን ይችላል። ግን ትልቁ ደግሞ ሁሉም የዚህ 5 የ10 20 ዓመት እቅድ የምታወጣቸው ጠቅላላ የህይወት እቅድ ከምትለው ጋር የተያያዙ መሆን አለባቸው። የህይወት እቅድ የህይወት ህልም ደግሞ ፈረንጆቹ የሚሉት ነገር አለ። if your dreams don't scare you they're not big enough የሚሉት ነገር አለ። የራስህ ህልም ካላስፈራ ከትልቅነቱ ብዛት በቂ ትልቅ አልሆነም። ትልቅ ህልም ያዝ ስትነሳ፣ ግን ያንን ትልቅ ህልም አሁኑኑ ካላገኘሁት ብለህ እሪያት ትበል ነው። አሁኑኑ መገኘት የለበትም። እውነታዊነት ባለው መልኩ ሊሆን በሚችል መልኩ ነው እቅድ መሆን ያለበት። let's say የሆነ ዩኒቨርሲቲ ገብቼ ዲግሪ መያዝ አለብኝ ካልክ 5 ዓመት ጥሩ እቅድ ነች። ግን ቅድም እንዳነሳው ሚሊዮነር መሆን አለብኝ ካልክ የ5 ዓመት እቅድ ወይ ሰርቀህ ወይ ሰው ገለህ ወይ ምናምን ካልሆነ በስተቀር በ5 ዓመት ዝም ብሎ ሚሊዮን አይመጣም። ስለዚህ ተለቅ ያለ እቅድህ እየተለቀ ህልምህ እየተለቀ በሄደ ቁጥር የሚገባውን ጊዜ መስጠት አለብህ። ከዛ ያንን ጊዜ ከሰጠሁ በኋላ ያቺ ህልምህን ከፊት ታረጋትና ወደ እሷ ነው የምትጓዘው። እንግዲህ እንደ ፀሐይ አድርገህ በቃ ወደ ህልም ነው የምትጓዘው። ወደ ህልም ስትጓዝ ደግሞ ቀድመህ ራሱ ማመን ያለብህ ብዙ ደንቃ የሚያደናቅፍ ነገር፣ ብዙ ችግር እንደሚመጣ፣ ብዙ ያን ነገር ሊዘጋብህ ነው የሚመጣ። ግን አቅጣጫህን ከያዝክ እዚህ ጋር ሲመጣብህ ወደዚህ እየታጠፍክ፣ ወደዚህ ሲመጣ ወደዚህ ያልክ ቀስ ብለህ በዛ ባሰብኩ ጊዜ እንደምትደርስ በራስህ አንደኛ መተማመን አለበት። ከሁሉም በላይ ደግሞ እግዚአብሔር ጥሩ ህልም ጥሩ ሐሳብ ያስከው እግዚአብሔር ደግሞ እንደሚረዳህ ነው። ሙሉ ለሙሉ የእግዚአብሔር እምነት ያስፈልጋል። ለምን ምንም ነገር እዚህ ዓለም ላይ ቢሳካልህ ያለ እግዚአብሔር በረከት ትርጉም የለውም። ስኬት ላንተ ምንድነው? መጀመሪያ ከሌሎች ሰዎች ስኬት ምንድነው ብለው ከሚያስቡት ልነሳለህ። አብዛኛው ሰው አሁን እንደማየው በህይወቴ ውስጥ ስኬት ብሎ የሚያስበው ብዙ ሀብት መሰብሰብ፣ ብዙ በገንዘብም ሆነ በማቴሪያል ብዙ መሰብሰብ ይመስለዋል። እኔ የተረዳሁት ደግሞ በህይወቴ ውስጥ መጨረሻ ደስተኛ መሆን ማለት ነው። በውስጥ በቃ የምፈልገውን አግኝቻለሁ ብሎ ተደስቶ መገኘት ማለት ነው። ያ ደግሞ ከገንዘብ ወይ ከሀብት አይገኝም። እኔ እንዳየሁት ከሆነ ለምን በለኝ ሀብትና ገንዘብ ሊያመጡልኝ የሚችሉት ምቾት እንጂ ደስታ አይደለም። ብዙ ሰው ይሄን ባገኝ ይደሰታል ይላል። በብር የምታገኘው ደስታ በጣም አጭር ጊዜ ነች። የሚገርምህ ትንሽ ያላቸው ሰዎች ምሳ በደንብ በልተው ሲጠግቡ ተሳክቶለት ደስ ብሏቸው እግዚአብሔርን ያመሰግናሉ። አንዳንዱ ደግሞ ቢሊዮነር የሚባሉ በጣም ብር የበዛባቸው ምሳሌ ማለት አንደኛ የዓለም ሀብታም ሰውዬ ኤሎን መስክ ብታየው ገና አልተሳካለትም።
ለምን በለኝ አልጠገበም ከምን አንፃር በቃኝ አላለም ኦኬ ብር አሁንም በቃኝ አላለም 400 ቢሊዮን ዶላር አለው ይሄ ሰው እና ከማንም በላይ ነው አሁን እዚህ ዓለም ላይ ካለው ሰው ላይ ግን በቃኝ አላለም አሁንም እንዴት አድርጌ ነው የበለጠ ማገኘው እንዴት አድርጌ ነው የበለጠ መሰበስበው 1 ትሪሊየን ስሞላ ነው ደስ የሚለኝ ይላል አንድ ጥቅስ ልጠቅስልህ ፈልጋለሁ ለባብ ማሊ ነው የተሰጠችው ቱን አላውቅም ግን all you got is money you are the poorest person in the world አሁንም ልድገም ባብ ማሊ money is numbers አለ numbers don't end ልክ ኤሎን ማስክ ያንን ነው እያሳያለሁ ብር ቁጥር ነው ቁጥር ደግሞ አያልቅም ስለዚህ በብር ደስታለው ካል በማያልቅ ነገር አልቆ መቼም ተደስተህ የማታልቅበት ነገር ነው 100,000 ሲኖር ሚሊዮን ሲኖር 10 ሚሊዮን ሲኖር 100 እንደተመኘህ ነው ብትኖረው ደምልክ ወሌ ባለንበት በቃኝ ማለት እንችላለን ማለት ወይ ማንም ሰው እናንተማ ምግብ አለ አይደል የጧት ቁርስ ምሳራት የምተኛበት አልጋል ያ እንኳን ሳይኖረው ምሳውን የት እንደማያገኝ ሳያውቅ ቆይቶ ምሳውን ሲበላ እግዚአብሔርን ተመስገን ብሎ የተሳሳቀ ከጓደኞች ጋር የሚውል ደሃለ እሱ ይበልጠናልኛ ነው ማለት ነው እሱ ከኛ የበለጠ ደስተኛ ነው ስለዚህ አመስጋኝ ነው አንድ ሰው ስኬታማ ነው የምንለው ገንዘብ ስላለው ብቻ ነው ማለት አንችልም ማለት ነው ገንዘብ አንዱ ግብአት ነው ማለት ነው ገንዘብ ግብአት ነው እንዴት ነው የምትጠቀምበት ኦኬ ለሱ ለገንዘቡ ብቻ ከሆነ አላማ እድሜ ልክን የሱ አሽከር ሆነ ነው የገንዘቡ ገንዘቡ መገልገል ይቀርና አንተ የገንዘቡ አገልጋይ አንተ የገንዘቡ ጠባቂ ዘበኛው ትሆናለህ ያ እኔ ደግሞ እንደዛ አይደለም እኔ የሰጠኝን እግዚአብሔር እንደ እናቱ ኖሬበት የተረፈውን ደግሞ አካፍየው የተረፈውን ደግሞ ለሚጠቅም ነገር አድርጌው እኖራለሁ እና እኔ በጣም ደስተኛ ሰው ነኝ ትንሽ እብድ ልትለኝ ይችላል በዛ ምክንያት ግን እኔ አምንበታለሁ ብዙ ወጣቶች አሉ አይዲያ አላቸው ሐሳብ አላቸው ነገር ግን ሲያገኙ ብሩ እንዴት አድርገው ማኔጅ ማድረግ እንዳለባቸው የማያውቁና ብር ደግሞ ከያዝከው ነው ድጋሚ ትይዘው የምትችለው ቢያስባሉና ብር አስፈላጊ ነገር ነው እና ያን ብር እንዴት አድርገው ነው ኮንትሮል ማድረግ የሚችሉት አንተ ከተማርከው አንፃር አሁን ገንዘብ ዝም ብሎ ከመጣየውም አጥፊ እንጂ ጠቃሚ አይደለም እኔ እስከማውቀው ኦሬዲ እንዴት እንደሚጠቀምበት የማያውቅ ሰው ባያገኝ ይችላል ኦሬዲ አላማ የሌለው ሰው ብር ካገኘ ያው ለማይሆን ነገር ተጠቅሞበት ራሱን ጎርቶበት ነው የሚያልቀው እና ገንዘብ ስታገኝ ትንሽ አደግ ብለህ ትንሽ አምሮ ጠንከር ብሎ ጠና ብሎ ልበል ማቹር አርጎልና አላቆም እየረሳው ነው አንድ ቃላት ባይለው እና ትንሽ አምሮ የጠና አምሮ ነቃ ያለ ሰው ገንዘብ ቢያገኝ እና ኦሬዲ ደግሞ ህልም ያለው ሰው ገንዘብ ቢያገኝ እዛ ህልሙ ላይ ያውለዋል ህልም ሳይዝ ግን ገንዘብ ቀድሞ ማግኘት አስፈሪ ነገር ነው እኔ በህይወቴም አይቼዋለሁ ሰዎች እኔ እንግዲህ በታሪክ ታውቅ ይሆናል ሎተሪ የሚያገኙ ሰዎች ብዙ ጊዜ ህይወታቸው በጣም ተበላሽቶ ነው የሚያልቁት እና ገንዘቡ አይደለም መጀመሪያ አንተ ዝግጁ ነህ ወይ ለማደግ ዝግጁ ከሆንክ በገንዘቡ ባይኖር እንኳን ታመጣዋለህ ልንገር የኛ ዝግጅት ነው ብሩን አንተ ለምሳሌ ምንድነው አንድ መጀመሪያ ምንድነው መስራት የምትፈልገው በህይወት ውስጥ ገንዘብ ማግኘት ካልከኝ ተበላሽተሃል ምንድነው መስራት ፓሽንህ ምንድነው በህይወት ውስጥ የሚመስጥህ ነገር ምንድነው ባረጋው እድሜ ልኬኔም ብሰራ ምንድነው የሚያስደስተኝ ብለህ ወስን መጀመሪያ ያንን ይዘህ ስለዛ ነገር ሊገኝ የሚችለውን ዕውቀት ሁሉ ሰብስብ ጠቢቡን በዛ ስራ እኔ አንድ ምሳሌ የምሰጠው ልንገር ሊስትሮ ሚሊዮነር መሆን ይችላል እንዴት በለኝ ጎበዝ ሊስትሮ ማለት ነው በጣም የነቃ ሊስትሮ አሁን ባልኩ መልኩ የሚያስብ ሊስትሮ ቁጭ ብሎ ጫማ ብቻ አይደለም የሚጠርገው በየመሃሉ ሰዓቶች አሉት አይደል የቀለሟን ካርቱን ከፍቶ ምንድነው ኢንግሪዲየንቷ ከምን እንደተሰራችው ስልኩም ላይ አክሰስ ሲኖረው ኢንተርኔት የሆነ ከሆነ አክሰስ ሲኖረው ከምንድነው የጫማ ቀለም የተሰራው ብሎ አጥንቶ እነዛን ኬሚካሎች የት ነው የሚገኙት ብሎ አጥንቶ እየገዛ ከመስራት ይልቅ እሱ ሰብስቦ የራሱን ቀለሞች መስራት መጀመር ይችላል ብሩሾች ገዝቶ ከመስራት ይልቅ ቁጭ ብሎ በሚቀመጥ በሳል ላይ እስቲ ብሩሹን እንዲባረገው እንዲያስተካክለው የተሻለ ይሰራል ሳሙና ለጫማ የተሻለ የትኛው ሳሙና ነው እያለ ቢያጠና ቀለም የራሱን መስራት በጋሎን የሆነ ነገር ገዝቶ ቀላቅሎ የራሱን ቀለም መስራት ቢጀምር እኮ ይልሽ ሁለተኛ ቀን ማን ይመጣል መሰለህ አካባቢ ያሉ ሊስትሮዎች ሁሉ ከሱ እየመጡ መግዛት ይጀምራሉ አዮ በሊስትሮነት ጠቢብ ስለሆነ ቀስ በቀስ የራሱን ብራንድ ቀለም መስራት ይችላል ሚሊዮነር መሆን እንግዲህ ይችላል ማለት ነው ጊዜ ይፈጃል ቅድም እናልኩ ጊዜ ያስፈልገዋል የትኛውም ስኬት ጊዜ ተሰጥቶት እንጂ በየትኛውም የሥራ ዘርፍ አንድ ሰው ሰክሰስፉል መሆን ይችላል ሲሰራው ግን ከልብ ወዶት ስለዛ ስራ ያለውን ዕውቀት ሁሉ ስራዬ ብሎ መርምሮ አጥንቶ ነው ወይ የሰራ ያለው የሚለው ጥያቄ ጥሩ ነገር ይዛችኋል እቺ ነገር ራሱ አስደስተኛለች ሳስባት 6% ደርሻለሁ ሎዲንግ ይመስለኛልና
አላውቅም። እንደዛ ነው ትርጉም። ወደፊት በጣም ደስ ትላለች እና እንደዚህ ነው ብቻ ህይወት ውስጥ አንተ ጠንክረህ ስራ እና ገንዘብ የሰክሰስ ባይ ፕሮዳክት ተረፈ ምርት ገንዘብ አይደለም ፕሮዳክት መሆን ያለበት። አንተ ስራ ብለህ ያስከውን ነገር በጣም ወጥረህ በጣም ጠንክረህ ስትሰራው ስራው ራሱ ገንዘብ ያመጣል። አንተ ለስራው ነው እየተጨነቅክ ያለው። እንደ ተረፈ ምርት ብር ይመጣል። ስለዚህ ስራው ላይ ፎከስ አድርገን ስንሰራ ብሩ ራሱ ፈልጎን ይመጣል። ለሰጠኸኝ ጊዜ በጣም አመሰግናለሁ። ቴንክ ዩ በጣም እሺ